السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، كفل سلاسانا يمجرشو يوصول الإيمان ويمي أمنة مسألتوج تمهرتن. قال المؤلف رحمه الله تعالى: باب التجوز في القول وترك التكلف والتنطع. التجوز في القول نقرن أتر مدرك أسفلاق عندهن، وترك التكلف كلك بلاي مجنانك، والتنطع ما تبقنا نقروش استلك بلو مقبات متو يتشال عندهن إمي أسايو حديثوج يتسبسبت باب نواه. وعن أبي همامة رضي الله عنه مرفوعا، أبو همامة يميبال الصحابي كنبي عليه الصلاة والسلام داستر اللفوت: الحياء أين أفارنت، والعي نقرن مكنس زمتا، شعبتان من الإيمان ولتم የኢማን ቅርንጫፎች ውጤቶች መነሻዎች ናቸው። በተቃራኒው ደግሞ ወልበዛኡ ጸያፍነት፣ ንግግር ማብዛት፣ አዋቂና የንግግር ችሎታ እንዳለ ለማሳየት መሞከር፣ ወልበያኑ አስፈላጊ ከሆነው በላይ ገለጻ ማብዛት፣ ሹዕበታን ሚን ኒፋቂ ሁለት የኒፋቅ ቁራጮች ናቸው። መነሻቸው ሙናፊቅነት ነው። ወደ ሪያ ወደ ይውልኝ ስሙልኝ ማለት በሽታ የሚያሸጋግሩ ናቸው። ረዋሁ አትርሚዚ ኢማሙ ተርሚዚ ረሕመቱላሂ ዐለይህ ዘግበውታል። ሼኹ ረሕመቱላሂ ዐለይህ የክታባቸው ማጠቃለያ ላይ የንግግር አደብን አስፍረዋል። ምንም ያክል ዒልም ቢኖረን የንግግር ችሎታ ቢኖረን ሁሉም ነገር ልክ አለው። በልክ ልንጠቀም ይገባናል። ለአስተማሪ ከሚወደዱ ከሚመሰገኑ ባህሪዎች አንዱ ንግግርን መለካትን። ሲያስተምሩም ቢሆን የነቢዩን ዓለይሂ ሰላቱ ወሰላም የማስተማር ስልት ተከትሎ የሰዎችን ሁኔታ ከግምት ውስጥ አድርጎ ለሰዎች በሚገባቸው ልክ ማስተማር እንደሚገባ ይህ ተወዳጅ ባህሪ እንደሆነ ለመግለጽ በዚህ ዙሪያ የተነገሩ በርከት ያሉ ሐዲሶችን አስቀምጠዋል። ከዚህም አንዱ የአቡ ኡማማ ረዲየላሁ ዐንሁ ሐዲስ ነው። አልሐያኡ ወልዕዩ ሹዕበታን ሚነል ኢማን። ሐያ ተወዳጅ የሆነ የእስላም ስነ ምግባር፣ ለሁሉም ሃይማኖት ለየት የሚያደርገው ስነ ምግባር አለው። የእስላም ልዩ ስነ ምግባር ሐያ ነው ተብሏል። መባል የሌለበትን መደረግ የሌለበትን ነገር እንዳናደርግ፣ ማድረግ ያለብንን ነገር ደግሞ እንዳንተው የሚገፋፋ ውስጣዊ ባህሪ ነው ሐያ። እዚህ ሲናገሩ ሐያ ማድረግ፣ የመጣለንን ሁሉ አለማውራት፣ ቦታውን፣ የሰዎችን ዕድሜ፣ የሰዎችን ሁኔታ የሚመጥን ቃል እንዲጠቀሙ የሚያደርግ አይናፋርነት መኖር። እንደዚሁ ደግሞ ወልዕዩ የንግግር ችሎታው ያለ ብዙ አለመናገር፣ ንግግርን መቀነስ፣ ወንጀል ላይ ልወድቅ እችላለሁ፣ ልሳሳት እችላለሁ ያሉ ንግግርን ማሳነስ። ሹዕበታኒ ሚነል ኢማን ሁለት የኢማን ቅርንጫፎች ናቸው፣ ውጤቶች ናቸው። መነሻቸው ኢማን ነው። አንድ ሰው ሐያ ካለው ስህተት ላይ ልወድቅ እችላለሁ ብሎ መናገር እየቻለ ንግግሩ ላይ ጥንቃቄ የሚያደርግ ከሆነ ኢማን እንዳለው የሚያሳይ ነው። ኢማኑ ነው ለዚህ ያበቃው። የኢማን ባህሪና ቁራጭ ነው፣ ቅርንጫፍ ነው። በተቃራኒው ደግሞ ወልበዳኡ ደረቅ መሆን፣ አይናውጣ መሆን፣ ጸያፍ ቃልን መናገር። ወልበያኑ ከልክ በላይ አስፈላጊ ያልሆነውን ያክል ገለጻ ማብዛት፣ ከሌሎች ለመብለጥ ችሎታን ለማሳየት በያንን መግለጫን ማብዛት፣ ንግግርን ማብዛት። ሹዕበታኒ ሚነ ኒፋቅ
ሁለት የሙናፊቅነት ቁራጮች ናቸው። ለዚህ የሚዳርገው ኒፋቅ ነው አሉ። ይሄ የሆነበት ምክንያት በአጭር መልእክት በአጭር ቃል መግለጽ የሚቻለን ሐሳብ በረጅሙ በሰፊው መናገር ራስን ከፍ ከፍ ማድረግን፣ እንደዚሁ ደግሞ ይውልኝ ስሙልኝ ወቁልኝ ማለትን ያስከትላል። ቀልብም ያደርጋል። ኢማን ያለው ሰው በተቻለው ያክል አላስፈላጊ ንግግር አይናገርም። ንግግሩ እንደሚጻፍበት ያውቃል። የግድ ሲሆን መግለጽ ባለበት ልክ ሊገልጽ ይገባዋል እንጂ ግልጽ የሆነውን ምናልባትም ባጢሉን አስውቦ አሳምሮ መግለጽ በሌለበት መልኩ ሀያ ሳይጋርደው ፊት ለፊት ያለ ሰው ምን ይላል፣ የመጠነው አይመጠነው፣ የሚገባው አይገባውም፣ ከዚህ በተሻለ መግለጽ ይቻላል አይቻልም ሳይል የመጣለትን ሁሉ ያለምንም ገደብ ያለምንም አደብ ማውራት የኒፋቅ ለንግግር ያለመጨነቅ ምልክት ነው። ሼኹ ረሒመሁላህ ተዓላ የኪታባቸው መጨረሻ ላይ ባቡ ተጀውዚ ፊል ቀውል ወተርክ ተከሉፍ ወተነጡዕ ማለታቸው በዚህ ርዕስ ዙሪያ ከዚህ በላይም መናገር ይቻል ነበረ፣ ግን ንግግርን አጠር እንድናደርግ ታዘናል የሚሉም ጭምር ነው የሚመስለውና ዒልሙን እንኳ ቁርአኑን፣ ሐዲሱን፣ ኢማኑን ብዙ መናገር የቻሉ እዚህ ጋር የገታሁት ከዚህ አንጻር ነው ካሉ ሌላ ተራ ወሬ የዱንያ ወሬ ማላ ያዕኒ ቂለ ወቃልን አብዝተን ልንቀንስ እንደሚገባን የሚያሳይም። እዩ ዝምታው ንግግር መቀነሱ ራሱ ተፈልጎ አይደለም፣ አጥር እንዲሆነን ተብሎ ወይላ አስፈላጊ የሆነ ሰዓት ላይ መናገር ያለብንን ያክል ልንናገር እንችላለን፣ ሐቅን ለመግለጽ ባጢልን ለመመለስ። ነገር ግን ንግግርን መቆጠብ ዝምታ የተመሰገነው አጥር እንዲሆን ካበዛው ወሬ ካበዛው በሆነው ባልሆነው ባገኘሁት አጋጣሚ ሁሉ ካወራሁኝ ማወራበት አልቆ አሊያ ደግሞ የሚያረካኝን ወሬ አጥቼ የሌለውንም ፈጥሬ ተናግሬ ዲን ላበላሽ የሰው እምነት ላበላሽ እችላለሁ በማለት ለመጠንቀቅ በር ለመዝጋት ስለሚረዳን። ወይላ ቀጥሎ ባለ ሐዲስ እንደሚመጣው ወኢነ ሚነል በያኒ ለሲሕራ ተብሏል። በያን ገለጻ የተወደደበት አጋጣሚም አለ። ቦታ አለው። ንግግር ማስረዘም የሚያስፈልግበት ቦታ ላይ የተመሰገነ የተወደሰ ይሆናል። ማያስፈልግበት ቦታ ላይ የተወገዘ ይሆናል። وعن أبي ثعلبة رضي الله عنه أبو ثعلبة الله መልካም ስራቸውን ይወደድላቸውና أن رسول الله صلى الله عليه وسلم قال يا الله መልእክተኛ ብለዋል إن أحبكم إلي صحابوቼ ሆይ ባልደረቦቼ ሙእሚኖች ሆይ ከእናንተ ውስጥ እኔ ዘንድ أحبكم إلي ዱንያ ላይ ይበልጥ የተወደደ ሰው وأقربكم مني يوم القيامة የቂያማ ቀንም በደረጃ ይበልጥ ወደኔ ቀረብ የሚለው أحاسنكم أخلاقا ጸባያቸውን በጣም የሚያሳምሩ ናቸው፣ የበዛ መልካም ስነ ምግባር ያላቸው ናቸው ከአላህ ጋር ከሰው ጋር። وإن أبغضكم إلي ከእናንተ ውስጥ ይበልጥ እኔ ዘንድ ዱንያ ላይ የተጠላ የምጠላው ሰው وأبعدكم مني የቂያም ቀንም በደረጃ ከኔ ዝቅ የሚል የሚርቅ መሳዊኡኩም አኽላቃ አኽላቅ ስነ ምግባራቸው የተበላሸ የሆኑ ሰዎች ናቸው። ማን ናቸው ስነ ምግባራቸው የተበላሸ የሚባሉ? አንዱ መገለጫ አሰርሳሩና ወሬ የሚያበዙ እየተጨናነቁ ቃላት እየመረጡ እየተቸገሩ ተናጋሪ ችሎታ ያለው ለመባል ወሬ የሚያበዙ። አልሙተሸዲቁና ሲናገሩ አብዝተው አፋቸውን የሚከፍቱ ጥንቃቄ የማያደርጉ። አልሙተፈይሂቁና ከሰው ጋር ሲነጋገሩ አፋቸውን አብዝተው የሚከፍቱ የሚኮሩ አፋቸውን እያጣመሙ እንደሆነ ነገር እያደረጉ አደብ የሌለው ንግግር ይናገራሉ። ዞሮ ሶስቱም ከንግግር ጋር የተያዙ ናቸው። ያነጋገር ችግር ያለባቸው የሚኮሩ፣ ከልክ በላይ ያላስፈላጊውን ያክል የሚናገሩ፣ ሲናገሩ ቃል አወጣጥ ላይ ድምፅ አወጣጥ ላይ ኩራት የሚስተዋልበት አይነት ንግግር የሚናገሩ አሉ። ረዋሁ አልበይሀቂዩ ፊ ሹዕብል ኢማን በይሀቂ ሹዕብል ኢማን በተሰኘው ክታባቸው ዘግበውታል። ወለትርሚዚይ ነሕውሁ ኢማሙ ትርሚዚም ተመሳሳይ ሐዲስ የዘገቡት አለ። አን ጃቢርን ከጃቢር በይሀቂ ከአቡ ተዕለባን የዘገቡት ሐዲሱ በመሰረቱ
ፍሬ ሐሳቡ ቡኻሪና ሙስሊም ውስጥም አለ። ማንኛውም ከአላህ ጋር ያለው ግንኙነት ያማረ እንዲሆን የሚፈልግ ሰው ስነ ምግባሩን ማሳመር አለበት። የስነ ምግባርን ማማር ከሚያሳዩ ነገሮች አንዱ አነጋገርን ማሳመር፣ ምላስን ማሳመር። ምላሳችንን ስናሳምር ልባችን ያምራል። ልብ ካላማረና ካልጸዳ ካፍ የሚወጣው የጸዳ ያማረ ሊሆን አይችልም። አይን፣ እጅ፣ እግር፣ ምላስ ልብ ውስጥ ያለውን ነገር የሚያንጸባርቁ ናቸው። እግር ልብ ሂድ ወዳለው ነው የሚሄደው። እጅም ልብ ስራ ያለውን ነው የሚሰራው። አይንም እንደዚሁ፣ ምላስም እንደዚሁ። ስለዚህ ሙሉ የሰውነት አካላችን ያማረ የተስተካከለ እንዲሆን ልዩ ጥረት ልናደርግ ይገባናል። በተለይ ከሰው ጋር ባለን ግንኙነት ማንነታችንን የሚወስነው ምላሳችን ነው፣ ካፋችን የሚወጣው። የሰው ልጅ ዝም እስካለ ድረስ ምንነቱ አይታወቅም። ሲናገር ነው ማንነቱ የሚለየውና ኢነ አሐበኩም ኢለየ ወአቅረበኩም ሚኒ የውመል ቂያመቲ አሐሲኑኩም አኽላቃ። ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ የቂያም ቀን በደረጃ ቅርብ የሚሆነው ጀነት ላይ ደረጃው ወደ ነብዩ ከፍ የሚልለት በዱንያ ቆይታውም ረሱሉ የሚወዱት አኽላቁ ያማረ ሰው ነው። በተቃራኒው ደግሞ ዱንያ ላይ መጠላው አኺራ ላይም ከኔ በደረጃ የሚርቅ ዝቅ የሚል መሳዊኡኩም አኽላቁ የተበላሸ ሰው ነው ከእናንተ ውስጥ አሉ። ይሄን ለሱሐቦች ነው የሚሉት። ሱሐቦች አልሐምዱሊላህ ሁሉም በመልካም ስነ ምግባር የተካኑ ናቸው። ነገር ግን እያስጠነቀቁን እኛንም ጭምር አሻግረው እየመከሩን ባለንበት ጊዜ ትልቅ የአኽላቅ እጦት ድህነት ሰዎችን ያጠቃል። በብዛት እየሰገዱ እየጾሙ እየቀሩ ግን ያለን ባህሪ የሙስሊም አይደለም የተሟላ ስብዕና ያለው እስላምን ያልታደለ ሰው እንኳን አኽላቅ የሌላቸው ሰዎች አሉ። ምንም አይገድባቸው እንደፈለጉ የሚሆኑ ራሳቸው የሚያመልኩ በምንም አትንኩኝ አትድረሱብኝ የሚሉ መፍረድ እንጂ ሊፈረድባቸው ማይፈልጉ ያደረጉት ሁሉ ሐቅ የሚመስላቸው አጥፍተው ይቅርታ መጠየቅ የሚፈልጉ ታላቅ ማያከብሩ ለታናሽ የማያዝኑ ራሳቸውን ዞር ብለው የማያዩ ይሄ የሙስሊም ባህሪ አይደለም። ሙእሚን ሀይን ነው፣ ለይን ነው፣ ለዘብተኛ ነው፣ ለስላሳ ነው። ያለፉ ወይኡለፉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰውን ይግባባል፣ ሰዎችም ይግባቡታል። ሙእሚን ለሙእሚን እንደ አንድ የሰውነት አካል ነው፣ ይተዛዘናል ተብሏል። ይሄ ነብዩ ሰለላሁ ዐለይሂ ወሰለም ትኩረት እንድንሰጠው ከእሳቸው ጋር የሚኖረንን ቀረቤታ እንደሚወስን ነግረውናል። እኔ ዱንያ ላይ የምወደው አኺራ ላይ ጀነት ላይ የኔ ጎረቤት የሚሆን ከእናንተ ውስጥ አኽላቁ ያማረ ነው። አሳምሩ። ይሄን ከፈለጋችሁ አኽላቃችን ቀላል ነው። አኽላቅን ማሳመር ኢነ ሑስነል ኹሉቂ አምሩን ሀይን፣ ስነ ምግባርን ማሳመር በጣም ቀላል ጋር ነገር ነው። ለፈለገው ላመነበት ፊትን ፈታ ማድረግ ንግግርን ማለዘብ ነው። ፊትን ፈታ ማድረግ ንግግርን ማለዘብ፣ ሰዎችን ከማስቸገር መታቀብ፣ ለሰዎች በጎ መሆን፣ እነሱ እንኳን ቢደርሱብን አለመድረስ መቻል። በድሉ አነዳ ወከፉል አዛ ወጠላቀቱል ወጅህ ሐሰን አልበስሪ እንዳሉት ፊትን ፈታ ማድረግ፣ ለሰዎች በጎ መሆን፣ ጥሩ ማድረግ፣ እነሱ መጥፎ ነገር ሲያደርጉብን መቻል፣ አጸፋውን አለመመለስ። እንደው ከፍ ካሉ ካደጉ በስነ ምግባር መጥፎ ለሚያደርጉብን ሰዎች ጥሩ ማድረግ፣ ሙዳራ ማድረግ። አስከትለው ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ስነ ምግባር በዚህ ሐዲስ ላይ ከምላስ ጋር ካፍ ጋር አያይዘው ገልጸውታል። አብዛኛውን ጊዜ ሰው ጥሩ መጥፎ የሚባለው ካፉ በሚወጣው በመነሳት አሰርሳሩና አልሙተሸዲቁና አልሙተፈይሂቁና። ሰርሳር ማለት ወሬ የሚያበዛ ማለት፣ በተገኘበት አደባባይ ሁሉም ይደሰኩር ማለት። የሆነ ቦታ ተገኝቶ ካላወራ እኔን ስሙኝ ካላለ የሁሉንም አፍ ካላዘጋ የሜዳው ኸጢብ ተናጋሪ ቃል አቀባይ መግለጫ ሰጭ ካልሆንኩ የሚሉ ሰዎች አሉ። ይህ የአኽላቅ መበላሸት ምልክት ነው። ስንጠየቅ ስንገደድ ግዴታችን ሲሆን ልንናገር እንችላለን፣ ያኔም በልክ እንጂ ባገኙት አጋጣሚ ሁላችሁ መፋችሁን ያዙና እኔም ብቻ ስሙ የማለት ሱስ ያለበት ሰው አኽላቁ የመበላሸት ምልክት። በዕልም ከሱ የሚበልጥ ሰው ሊኖር ይችላል፣ በእድሜ ከሱ የሚበልጥ ሰው ሊኖር ይችላል፣ የቦታው ባለቤትነት ይበልጥ ለሱ ሊሆን ይችላል። ሰው ቤትም ሄዶ የራስ ቤትም የዘመድ ቤትም ሰርግ ቤትም ለቅሶ ቤትም ታክሲ ውስጥም ምንም አፋቸው ዝም የማይል ሰዎች አሉ።
በተለይ ከሙስሊም ሴት ጋር የማይሄድ ባህሪ ነው። ሙስሊም ሴት ንግግሯን ልትቆጥብ ይገባል። ፈከይፈ ታክሲ ውስጥ ሆነ መኪና ውስጥ ያለው በሙሉ እየሰማ ስለ ቤተሰብ ሐሜት ማላ ያኒ ሐያ የጎደለው ንግግር ልትናገር አይገባም። ተርታር ማለት እየተጨናነቀ እየተቸገረ ያሌለውን ያክል የንግግር ችሎታ እንዳለው ለማሳየት የሚያወራ ማለት። ሙተሸድቅም ይሄው ነው። ሽድቅ ማለት የአፍ ጎንና ጎን ማለት ነው። ሁለት አፎቹ እስኪለጠጡ ድረስ የሚያወራ ማለት ነው። እንጥሉ እስኪታይ ድረስ አፉን ከፍቶ የሚፈላሰፍ ማለት ነው። መኻሪጅል ሑሩፍን እየጠበቀ ማይቀጥነውን ያቀጠነ ማይወፍረውን ያወፈረ ያለ ነው። አብረውን ከሚኖሩ ሰዎች ጋር በተለይ አጋጣሚ ሰዎች ሲናገሩ ስንሰማ የነቢይን ሐዲስ በግልጽ ሰዎች ጋር እናየዋለን። ሰው የመረጡ የሚያወሩ አሉ። ሰዎችን ያለ አቅማቸው ቋንቋ የሚጭኑባቸውም አሉ። ኤቢሲዲ ቆጥራ ማታውቅ እናታቸውን አያታቸውን በእንግሊዝኛ እየቀላቀሉ የሚያደነቆሩ አሉ። ፊት ለፊታችን ያለውን ሰው መስለን በደረጃው ልናናግረው ይገባል። ራስን መካብ ሳይሆን አዋቂነትን ማሳየት ሳይሆን ሰዎችን መጥቀም ነው ዓላማችን ማድረግ ያለብንና ለሁሉም በአቅሉ ልክ መልእክት ልናስተላልፍለት ይገባል። ተሸድቁን፣ መሰቀሉን፣ መንጠልጠሉን፣ መንጠራራቱን በመተው ሙተፈይሂቅ ማለት ደግሞ አፉን ከፍቶ የሚያወራ አፉን ሞልቶ የሚያወራ ማለት ነው። ሲያወራ ኩራት የሚታይበት ማለት ነው። ዞሮ ዞሮ ሶስቱም ተያያዥ ነገሮች ናቸው። ተቀራራቢ የሆነ የሰዎች ዘንድ የሚኖሩ ባህሪዎች የሚገልጹ የአፍ መዘዝን ያነጋገር አደብ መጣስን የሚገልጹ ናቸውና ስንናገር ንግግራችን በአስፈላጊው ልክ ሊሆን ድምፁም ጥራቱም ቃሉም በልክ ሊሆን ይገባዋል። ሰዎችን ማስረዳትና መርዳትን ነው ግብ ማድረግ ያለብን እንጂ እኛን ማንነታችንን ማሳየት የበላይ ማድረግ መሆን የለበትም። ተራ ንግግርም ላይ ዕልምም ላይ ውይይትም ላይ ጭውውትም ላይ በልክ መሆን አለበት። በተለይ ወደ ዲን የቀረበ ቀርቷል፣ ቀርታለች፣ ታውቃለች የሚባል ሰው ከተራ ሰው እኩል መሆን የለበትም። ባነጋገሩ አደብ ማስተማር አለበት። ሰዎችን አደብ አድርጉ ከማለቱ በፊት ባፉ እሱ ራሱ አደቡን ተግብራ ማሳየት መቻል አለባቸው። ከልክ በላይ መጮህ፣ ንግግር መሃል ላይ መጠቀም የሌለብንን ቃላቶችን መጠቀም፣ ካፍ ማውጣት የሚገባ አይደለም። ወደ ዲን ቀረብ ካለ ሰው በሁሉም ነገር አርአያ መሆን መቻል አለበት። በዚህ መልኩ ቃላት እየሰነጠቁ እየተፈላሰፉ አፍ አብዝተው እየከፈቱ አፍን እያጣመሙ መቅጠን የሌለበትን እያቀጠኑ መወፈር የሌለበትን እያወፈሩ አማርኛ ያወሩ እንግሊዝኛ ፊደል ያስመሰሉ መናገር ለኩራት ይዳርጋል። መተናነስን ይጻረራል። ሙእምን መተናነስ አለበት። ንግግር የቻሉ እንኳን እንደማይችሉ ዝቅ ማለት ያስፈልጋል። ከነቢያት የሚበልጥ ሰው የለም። ከሰው ልጆች ውስጥ ነቢያትን የሚያክል የለም። ከነቢያቶች ውስጥ ኸጢቡል አንቢያ የሚባሉ ነበሩ። የነቢዮች ኸጢብ ከንግግር ችሎታ የመጣ ከመጥቀቱ የመጣ ሹዐይብ አለይሂ ሰላም ኸጢቡል አንቢያ ነበር የሚባሉት። በተቃራኒው ደግሞ አላህ ተባረከ ወተዓላ ተውራትን በእጁ ጽፎ የሰጣቸው ጠርቶ ያናገራቸው ሙሳ ሲናገሩ ይኮላተፉ እንደነበረ ተነግሯል። ከመሆኑም ጋር ግን ተልኳቸውን ተወጥተዋል፣ አድርሰዋል። አምባገነኑን ፍርዓውንን አናግረዋል። እዚህ ንግግር መቻል፣ አንደበተ ርቱዕ መሆን፣ የቃላት እጥረት አለማጋጠም ትልቅነት አይደለም፣ አዋቂነት አይደለም። መንተባተብ፣ መቀላቀል ሳይፈልጉት የሽንፈትና የመጥፎነት ወይም የደካማነት ምልክትም አይደለም። ዋናው የአላህን መልእክት አላህ የሚወደውን ነገር ሐቁን ማድረሱ። በሁሉም ነገር ነብዩ ሰለላሁ ዐለይሂ ወሰለም ራያችን አድርገን ልክ እንደሳቸው ልንናገር ይገባናል። ፊት ለፊታቸው ያለውን ሰው ለማስረዳት ንግግር ይደጋግሙ እንደነበር አይሻ እንደተናገሩት ነብዩ አንድ ንግግር ከተናገሩ 3 ይደጋግሙት ነበር ተብሎ በመደዳ 3 ጊዜ አንዷን ነገር ሊደጋግሙ ይችላሉ። በሶስት መልኩ በተለያየ ሁኔታ 3 ጊዜ ሐሳቡን ሊደጋግሙት ይችላሉ። ከዛልክ ረጋ ብለው ነበር የሚያወሩት። ንግግር መቁጠር የሚፈልግ ሰው ቢኖር መቁጠር ይችል ነበር ተብሏል። ወደ መጨረሻ ላይ ራሱን የቻለ ሐዲስ ይመጣል። ስለዚህ
በንግግራችን ራሳችንን ማሳየት ማጉላት ሳይሆን ማስተላለፍ የምንፈልገውን መልእክት ነው። ጥሩ ነገር ከሆነ ጥሩ ነገር ጎልቶ እንዲታይ፣ መጥፎ የተንሰራፋ የተሰራጨ ነገር ካለም ያ ነገር መጥፎነቱ ጎልቶ እንዲታይ ማድረግ ነው ያለብን። እኛን ለሐቅ መሰላል ነው ማድረግ ያለብን እንጂ ሰዎችን ፊት ለፊታችን ያሉ ሰዎችን ለራሳችን ወደ ላይ ለመውጣት መሰላል ልናደርጋቸው እነሱ ዘንድ ልንነግስ ብለን አይደለም መናገር ያለብን። ንግግር እንዲሁ ካፍ ሲወጣ ቀላል ይመስላል እንጂ የሰውን ልጅን ሊያዋርድም ሊያከብርም የሚችል ለአላህ ብለን የተናገርነው ንግግር በዱንያ ወልአኺራ ከፍ ያደርገናል። ለነፍሳችን ብለን ሰውን ለመጉዳት ብለን የተናገርነው ንግግር ደግሞ አላህም ዘንድ ሰዎችም ዘንድ ያዋርዳል፣ ያስጠይቃል። وعن سعد بن أبي وقاص رضي الله عنه سعد بن أبي وقاص الله ملكام سراتشون يودد الله تشونا قال رسول الله صلى الله عليه وسلم نبي بلا والا لا تقوم الساعة قيامات تقوم حتى يخرج قوم يسول جوج مدر لا يسكي غنيو درس حتى يخرج قوم مدر لا يسول جوج اسكي غنيو درس من ايت يسول جوج ياكلون بألسنتهم بملاساቸው የሚበሉ كما تاكل البقر بألسنتها ላም ከብቶች በመላሳቸው እንደሚበሉት ከብቶች ሳርን መኖን በመላሳቸው እንደሚበሉት የገቢ ምንጫቸውን ሐላል ሐራሙ ውሸቱ ያለ የሌለውን እየተናገሩ በመላሳቸው የሚያገኙ ሰዎች እስኪመጡ ድረስ ይሄ ነገር እስካልተከሰተ ቂያማት ቆሟል። رواه أبو داود والترمذي أبو داود እና ትርሚዚ ዘግበውታል። ለን ከቂያማ ምልክቶች አንዱ የተወገዙ መሰረተ ቢስ የሆኑ ባጢል የሆኑ ያልተለኩ ያልተገመገሙ ንግግሮችን እየተናገሩ መተዳደሪያቸውን በመላሳቸው የሚያደርጉ ሰዎች መምጣት ነው ማለት ነው። እንደሚታወቀው እንስሳት በሬ፣ ግመል፣ ፈረስ መሰል ነገሮች የሚበሉት በመላሳቸው መሬት ላይ ያለውን ሳር እየጠረጉ እየቆረጡ የሚያነሱት በመላሳቸው። መላሳቸው ከሌለ መብላት አይችሉም፣ ማንሳትም አይችሉም፣ ማላመጥም አይችሉም። ቂያማ ሲደርስ ብቸኛ የገቢ ምንጫቸውን ወይም ዋና የገቢ ምንጫቸውን መላሳቸው የሚያደርጉ ንግግራቸውን የሚሸጡ በሚናገሩት ንግግር ሁሉ ጥቅም የሚፈልጉ ሰዎች ይመጣሉ። لا يحركون اللسان إلا بالثمن ተከፍሏቸው እንጂ መላሳቸውን ማያንቀሳቅሱ ጋዜጠኛ አንዳንድ የዕልምን ደረጃ ያላወቁ ዕልማቸውን ለሚዲያዎች እየሸጡ ተደራድረው ውል ተፈራርመው የኔን ስራ እገሌ የሚባል ቻናል እንጂ ማቅረብ አይችልም ሌላ ካቀረበ እከሳለሁ የሚሉ 10 ዓመት 5 ዓመት ከአንድ ጣቢያ ጋር ተፈራርመው ከዛ ውጪ የትም ሄደው ንግግር የማያደርጉ አይነት ሰዎች አሉ። አኺር ዘመን ላይ እዚህ ተደርሷል። በተዋዋለበት ጣቢያ ላይ ፈትዋ ተጠይቆ ማያውቀው ጥያቄው እንኳን ቢገጥመው والله اعلم ላትል ተብሎ የሚያስፈርሙት ሁሉ ተገኝቷል በዘመናችን። ከሸሪዓው ወጥቶ ማለት የ10 ዓመት የ20 ዓመት ውላለን በዚህ ቀን የትም አትሄድም። በዚህ መሃል በየቀኑ ከምታቀርበው ርዕስ ውስጥ ጥያቄ ቢነሳ አላውቅም ላትል ተብሎ የሚያስፈርሙት ይሄ አኺር ዘመን የሚሆነውን ቁልጭ አድርጎ የሚያሳይ ወከዛሊክ ጋዜጠኛ የሌለውን ፈጥሮ ያወራ የግድ በየቀኑ መረጃ ማቅረብ አለብኝ ብሎ ፈጥሮ አዛብቶ ይሄን ካላደረኩ የቀን ጉርሻዬን አላገኝም ብሎ ወከዛሊክ አሁን ላይ ወርዶ ዩቲዩብ በሚባል የሸር በር እውቀት ያለው የሌለው ሸሪዓ የሚፈቅደውን ማይፈቅደውንም እንጀራ ፍለጋ ብለው የራሳቸውን ህይወት መምራት የማይችሉ ብዙ አላዋቂዎችን በሰራቸው አስከትለው ህዝብን ከህዝብ የሚያባሉ ምንጩ ማይታወቅን ፈትዋ እየለቀቁ የሰዎችን አቂዳ ያበላሹ በሚናገሩት በሚጽፉት ከብት በመላሱ እንደሚበላው የሚበሏል። በመሰረቱ በተለይ የዲን ነክ ጉዳይ ከሆነ የዲን ትምህርት በነፃ ነው መሰጠት ያለበት። ቁል ማ አስአሉኩም ዐለይሂ ሚን አጅር በማደርስላችሁ ወህይ አጅር አልጠየቅኳችሁ ክፍያ አልጠየቅኳችሁ ተብሏል። እዚህ ጋር ደግሞ ከመጥፎ ሰዎች አንዱ ያእኩሉነ ቢአልሲነቲሂም ከማ ያእኩሉል በቀሩ ተአኩሉል በቀሩ ቢአልሲነቲሃ ከብት ላም በምላሱ እንደሚበላው በምላሳቸው የሚበሉ
አንዲትን ቃል ያለ ክፍያ ትንፍሽ የማይሉ ለእያንዳንዱ ፕሬድ ተከፍሏቸው እንጂ ደስተኛ ሆነው ማይሰው ሙሉ ጊዜውን ለትምህርት ሰጥቶ የራሱን የቤተሰቦቹን ህይወት ማስኬድ የሚችልበት አቅም ስለሌለው እንዲህ ነገር ለማድረግ የተገደደና ትልቁ ጭንቁ ብቸኛው ዓላማው ከሚያደርገው ከሚናገረው የሚያገኘው ገንዘብ ሆኖ የሚሰጠው የሚያቀርበው ነገርም ባጢል ይሁን ሐቅ ይሁን ሐላል ይሁን ሐራም ይሁን ሳይጨነቅ ምላስ ስላለኝ ያልኩትን ብዬ ብቻ ህይወቴን ማስኬድ እችላለሁ ሲል ሁለቱ ይለያያል። ላ ተቁሙ ሰዓ ብለው ይሄን አንድ የቂያማ ምልክት አድርገውታል። ከቂያማ ምልክት አንዱ ንያ መበላሸት ነው። እንደዚሁ ደግሞ ያልኩትን ብዬ ብቻ ኪሴን ልምላ ብሎ ማለት ነው። ይሄም እዚህ ክታብ ላይ የተጠቀሰበት ምክንያት ምላሳችንን መጠንቀቅ እንዳለብን ለማሳየት ካፋችን የሚወጣውን ማወቅ አለብን። ሲጀምር ንያችን ያማረ መሆን አለበት። ሲቀጥል ካፋችን የሚወጣው ጠቃሚ ነው ጎጂ፣ ሐላል ነው ሐራም፣ ህዝብ ይጠቅማል አይጠቅምም፣ ዲን ይጠቅማል አይጠቅምም፣ ይሄ ንግግሬ ጥቅሙ ነው ጉዳቱ የሚያመዝነው፣ ይሄን መናገርስ ግዴታዬ ነው አይደለም፣ አትናገር ብንባል እንኳን በግድ የምንናገረው ሊኖር ይችላል። ዱንያን የሚሞላ ወርቅ ብር ይሰጣል ተናገር ብንባል ማንናገረው ይኖራል። ምላስ አላህ ነው፣ አላህን የሰጠን ሐቅን ተናገሩ ብሎና ምላሳችንን ልንሸጥ አይገባም፣ ቃላችንን ልንሸጥ አይገባም። ቃላችን ለአላህ ልንሰጥ ለሐቅ ልንሰጥ ይገባናል። በውሸት መስክረን ልንበላ አይገባም። ሰው አጣልተን ልንበላ አይገባም። ምንጩን ማናውቀውን ነገር ተናግረን ህዝብ ልናባላ አይገባም። ሰፊ ነው ይህ ሐዲስ ውስጡ ላይ የያዛቸው መልእክቶች። ከእንስሳት መመሳሰል አያስፈልግም። እንስሳት መሬት ላይ ያለን ሳር ይበሉ ዘንድ ምላሳቸውን መዳረሻ እንደሚያደርጉት ክብር ለማግኘት፣ ስልጣን ለማግኘት፣ ገቢ ለማግኘት፣ ወዳጅ ለማግኘት፣ የሆነ ዓላማን ለማሳካት ምላስን መጠቀሚያ ማድረግ አያስፈልግም። ወከዛልክ እንስሳት ጠቃሚ ጎጂውን አያውቁም። ረጥቡ አረንጓዴ መስሎ ከታያቸው የሚገድላቸውንም ነገር ሊበሉ ይችላሉ። ወከዛልክ አፋለኝ ምላስ አለኝ ብለህ የመጣልህን ሁሉ አትናገር፣ ይጠቅመኛል ያልከው ጎጂ ሊሆን ይችላል ማለት ነው። وعن عبد الله بن عمرو رضي الله عنهما عبد الله بن عمرو الله መልካም ስራቸውን ይወደድላቸውና مرفوعا ከነብይ እንዳስተላለፉት قال نبي قالوا إن الله يبغض البليغ من الرجال يبغض الله تعالى البليغ من الرجال عند በተርቱእነትን አብዝቶ ለማሳየት ለማንጸባረቅ የሚጥርን ሰው አላህ ይጠላል። الذي يتخلل بلسانه በመላሱ የሚፈለፍል كما تخلل البقرة بلسانها ከብት በመላሱ መሬትን እንደሚፈለፍለው እንደሚልሰው እንደሚጠቀልለው رواه الترمذي وابو داود ترمذينا ابو داود ዘግበውታል። يبغض ማለት የአላህ ባህሪ ነው። ካሁን ቀደም ይሄው ሱለይማን ላይ ለአላህ የተለያዩ አይነት ባህሪያት እንዳሉት ጠቅሰናል። ይጠላል ራሱን የሚመስል መጥላት። አላህ ተባረከ ወተዓላ የሚጠላውን ነገር ከነገረን አውቀን ልንርቅ ልንጠነቀቅ ነው የሚገባን። ኢነላህ يبغض البليغ من الرجال በሊግ ማለት المبالغ في الفصاحة ማለት አንደበተ ርቱዕነትን የንግግር ችሎታን ለማሳየት የሚጣጣር በሊግ ልክ ለመድረስ የሚሞክር ማለት። ቅድም እንደተባለው ንግግር ወደ ሰዎች መልእክትን ማድረሻ መንገድ ነው፣ ራስን ማንገሻ መንገድ ሳይሆን። ሙእምን የሚያደርገውን ነገር በሙሉ ለአላህ ብሎ ነው ማድረግ ያለበት። ለራሱ ብሎ የሚያደርገው የሚተው ነገር መኖር የለበትም ከዲን አስቀድሞ አስበልጦ። ሪጃል የሚለው ወንድም ብቻ ለማለት አይደለም፣ ሰው ለማለት ነው አጭሩ። ብዙ ጊዜ ሐዲሶች የሸሪዓ ንሱሶች በወንድ ሊገለጹ ይችላሉ። አንሳኡ ሸቃኢቁ ሪጃል ተብሏል። ወንድን የሚመለከት ነገር ሁሉ ሴትንም ይመለከታል፣ የወንድ ብቻ ነው የሚባሉ ነጥቦች ላይ ካልሆነ በስተቀር እዚህ ወንድም ይሁን ሴት ሲናገሩ በልክ መናገር አለባቸው። አይ ካሉና ግን ከልክ ካለፉ መመጻደቅ፣ መፈላሰፍ፣ አፍ መክፈት ካበዙ ትርፉ አላህ ዘንድ መጠላት ይሆናል። الذي يتخلل بلسانه كما تخلل البقرة بلسانها ንግግርን የሚያበዛ ምላሱን የሚያጣጥፍ ልክ ከብቶች
በመላሳቸው ሳር አጣጥፈው ሰብስበው እንደሚያነሱት ከንግግር ማብዛት የመጣ አፋቸው ደርቆ አስሬ መላሳቸውን የሚያንቀሳቅሱ የሚያርሱ ሲነጋገሩ መላሳቸውን እያስወጡ የሚያስገቡ የሚያጠማዝዙ ምንም ሐያ ካነሰው ጋር የሚውል ሰው እዚህ ከሚባለው በላይ ማወቅ ይችላል። ይሄ ጸያፍ የሚያሳፍር የሚያስጠላ ባህሪ ነው። ሙስሊም እንደዚህ መሆን የለበትም። አደብ መያዝ አለበት። ሐዲሱ ላይ አልበሊግ ሚን الرجال የተባለው ራሱ የሚያደርግ ሲሆን ነው። በተፈጥሮ አንደበተ ርቱዕ የሆነ ሰው አለ። ቃላቶች የሚቀኑት ተናግሮ ማሳመን የሚችል ንግግሩ ቶሎ የሚገባ ይሄ ወደፊት እንደሚመጣው የሚመሰገን ነው። እዚህ የተወገዘው በላጋ የሌለውን ያክል ለማሳየት የሚሞክር አሊያ ደግሞ በላጋ መጠቀም ከሚገባው በላይ የሚጠቀም ማለት ነው የተፈለገው ተብሏል። ኢዘን በአብዱላህ ኢብኑ ዑምር ሐዲስ ላይ የተነገረንን ንግግር ላይ ጥንቃቄ ማድረግ ከሚገባው በላይ አፈን ከመክፈት መጠንቀቅን ከዚህ ሐዲስ ልንማር ይገባናል። وعن أبي هريرة رضي الله عنه أبو هريرة الله من كام سراتشون يودد الله تشونا قال قال رسول الله صلى الله عليه وسلم يا الله ملك تنيا بلا وعلا من تعلم صرف الكلام ينقرن يعنقاقر تشلوتان ترفاتون يقال التقاقمون أسفلاقي كهونو بلاي يتمار ليسبي به በሱ ይማርክ ዘንድ ቁሉበ الرجال የሰዎችን ልብ ይማርክ ዘንድ ያነጋገር ዘይቤን ቃል አጠቃቀምን የተማረ አው الناس ቁሉበ الرجال የወንዶችን ልብ አው الناس ወይም የተኛውን የሰውን ልብ ለመማረክ ብሎ የንግግር ዘይቤን የተማረ ለም يقبل الله منه الله ከሱ አይቀበለውም يوم القيامة የቂያም ቀን ሰርፈን ተውበቱን አይቀበለው ወይም ደግሞ ሱና ኢባዳዎችን ብሎ ቢሰራው እንኳን አላህ አይቀበለውም። ወላ አድላ ካሳም አይቀበለውም ወይም ፈርድ ኢባዳዎችንም አይቀበለውም። ረዋህ አቡ ዳውድና ሌሎችም የዘገቡት ሐዲስ ነው። እጅግ በጣም የሚያስፈራ የሚያስደነግጥ ሐዲስ ነው። ንያ የሰውን ልጅ ከፍም ዝቅም ያደርገው እሱ ንግግርን የተማረው ሐቅን ለመግለጽ አላህን ይበልጥ ከሰው ልጆች ጋር ለማስተዋወቅ የሰው ልጆችን ከጌታቸው ጋር ለማስተዋወቅ አላህን ለማስወደድ ዲንን ለማስወደድ ከሆነ አስፈላጊ የሆነውን ያክል የንግግር ዘይቤ ቢማር ቢያጠና ንግግሩን ለማሻሻል ቢሞክር ችግር የለውም በተፈጥሮ እንደ ነገር ካልታደለ። ነገር ግን من تعلم الصرف الكلام ያነጋገር ችሎታን ትሩፋት ንግግር የማጣፈጥ መንገድን የተማረ ሰው ለምን ብሎ ليسبي به قلوب الرجال የወንዶችን የሰዎችን ልብ ሊማርክ ብሎ ካለው በላይ ለመማር ለመሰልጠን አንደበተ ርቱዕ ለመሆን የተማረ ሰው አላህ ይቀጣዋል። አንድ ሰዎች ራሱ ይጠሉታል። ንግግሩ አይጣፍጣቸው ልቦችን የሚገለባበት ጌታ አላህ የነሱ ልብ እንዲህ አይነቱን ሰው ንግግር እንዲጠላ ያደርጋል። መሰሎቹ ግን ሊከተሉት ሊደነቁ ይችላሉ። በዚህ ብቻ የማያበቃም አላህ የቂያም ቀን ሰርፈን ሱና ኢባዳ አሊያ ደግሞ ያደረገውን ተውበት አይቀበለው። ምክንያቱም ንያውን አበላሽታ ወደ ጉራ ወደ ኩራት ሰዎች ላይ ራሱን ወደ ማንገስ ሄዷል። ሰዎችን በማይጠቅማቸው ነገር እድሜያቸውን አቃጥሏል። ወላ አድለን ጥፋቴ በስቷል ብሎ ካሳ እንኳን ቢከፍል አሊያ ደግሞ ፈርድ ኢባዳዎችን እንኳን ቢያደርግ አላህ አይቀበለውም ማለት ይሄ ወዒድ ነው። ሐዲሱ ላይ ከላም አለበት። ነገር ግን ውስጡ ላይ የተያዘው መልእክት ውስጡ ላይ የተካተተው መልእክት እጅግ በጣም የሚያስፈራ። እንዴት መናገር፣ እንዴት መማር፣ ለምን ብለን መናገር፣ መች መናገር እንዳለብን ያስተማሩን ነው ነቢያችን ሰለላሁ ዐለይሂ ወሰለም። ቀሱዳችን አላማችን ቀደም ሲል በተነገረው ሐዲስ ላይ እንዳለው በንግግር ገንዘብ ማግኘት፣ ስልጣን ማግኘት፣ ስራ ማግኘት፣ ቦታ ማግኘት መሆን የለበትም። እንደዚሁ ደግሞ በንግግራችን የሰውን አድናቆት የሰውን ውዴታ ብቻ ማግኘትም መሆን የለበትም። አይ ብሎ ይሄን ያደረገ ሲናገር ሲጽፍ ንያው የተበላሸ አላህ ይቀጣዋል። ዕቁባ ከፍተኛ ቅጣት ለም يقبل الله منه يوم القيامة صرفا ولا عدلا ባደረገው ነገር መጠቀሙ ቀርቶ ተጎጂ ይሆናል። ከሰራው ስራ ጸያፍነት አንፃር የሰው ልብ ለመስረቅ እንደሞከረው ሰው እንዲያወድሰው እንደሞከረው በተቃራኒው
አኺራ ላይ ባዶ እጁን አላህ ፊት ይቆማል። ከአላህ የሚያስታርቀውን ነገር የሚታረቅበትን ነገር ይዞ መቅረብ አይችልም። ፈርዱንም ሱናውንም አላህ አይቀበለውም። ኢዛ ከመጻፋችን ከመናገራችን ምንም ነገር ከማድረጋችን በፊት ንያችንን ልንፈትሽ ይገባናል። አንድ ሰው በአንዲት ቃል ምክንያት ሳያረጋግጥ ሳያጣራ በተናገራት ንግግር ምክንያት 70 ዓመት ጀሀነም ላይ ቁልቁል ሊወርድ ይችላል፣ ሊጣል ይችላል ተብሎ አላህ በአንዲት ንግግር ምክንያት በሚጠላት ንግግር ምክንያት አንድን ሰው ጀሀነም ላይ እንደሚጥለው ሁሉ ለቁጣው እንደሚዳርገው ሁሉ በአንዲት በመልካም አላህ በሚወዳት ንግግር ምክንያት ምናልባትም ተናጋሪው ያን ያክል አላህ ዘንድ ቦታ ሊሰጣት ይችላል ብሎ ካለመገመቱ ጋር አንዲትን ንግግሩን አላህ ወዶለት ለዘላለም አላህ ውዴታውን ይጽፍለታል ተብሎ እዚህ ጠንቀቅ ልንል መች እንዴት ምን መናገር እንዳለብን ልናውቅ ምላስ መጠበቅን ልንሰለጥን ይገባናል። وعن عائشة رضي الله عنها قالت عائشة الله መልካም ስራቸውን ይወደድላቸውና አሉ كان كلام رسول الله صلى الله عليه وسلم የነብዩ ንግግራቸው ነበረ فصلا ቆረጥ ያለ ነበረ يفهمه ይረዳው ነበረ كل من يسمعه ንግግራቸውን የሰማ ሁሉ ይረዳው ነበር አይቸገረው ነበር ማንም የሳቸው ንግግር ለመረዳት ባድ ቃል ማይገባን ነገር የተሳሰረ ንግግር አይጠቀሙም ነበር። وقالت እንደዚሁ ሌላ ጊዜም አሉ كان يحدثنا ነብዩ ሰለላሁ ዐለይሂ ወሰለም كان يحدثنا حديثا ንግግርን ይነግሩን ነበር لو عده العاد ለመቁጠር የተዘጋጀ ሰው ኖሮ ቢቆጥር ለአህሷሁ በተጠር ቆጥሮ ይዘልቀው ነበር ቆጥሮ ይጨርሰው ነበር ውስን ከመሆኑ ቆረጥ ያለ ንግግር ከመሆኑ አንፃር ቆጣሪ ቢቆጥር ይዘልቀው ነበር። وقالت እንደዚሁ ሌላ ጊዜም አሉ إنه ነብዩ አለይሂ ሰላቱ ወሰላም لم يكن አልነበሩም يسرد الحديث ንግግርን አያበዙም ነበር አያከታትሉም ነበር ሲናገሩ አይቸኩሉም ነበር ከሰርዲኩም አሁን በዘመናችን ያላችሁ ሰዎች እንደምታበዙት እንደምታከታትሉት እንደምትቸኩሉት ነብዩ ሲናገሩ አይቸኩሉም አያበዙም አያከታትሉም ነበር ቆረጥ ያደረጉ ሰሚ መልእክቱን እንዲለይ ሐሳቦች እንዳይከላከሉበት አድርገው ነበር የሚናገሩት። ረዋ አቡ ዳውድ بعضه ከፊሉን የዚህን ንግግር ከፊሉን አቡ ዳውድ ዘግበውታል ከፊሉ ቡኻሪ ውስጥም አለ። ይህ صفቱ ሐዲስ ያው ከላም ነብይ ልንለው የምንችል አሳሮችን የያዘ በሚገባ ነብይን ከሚያውቅ ሰው የተነገረ ንግግርም አይሻ ረዲየላሁ ዐንሃ የነብይን የቤት ውስጥ ከቤት ውጭ ያለ ጉዞ ላይ ሲሆኑ የነበራቸውን አህዋል ንግግራቸውን የሚያውቁ ሰው ናቸው። ነብዩ ሰለላሁ ዐለይሂ ወሰለም በርካታ ሴቶችን ያገቡበት አንዱ ምክንያትም ይሄ ነው። ማንም የማያውቃቸው የማያቸው ጎናቸውን ባለቤቶቻቸው ያያሉ። አንደኛው ያልታዘበችውን ሌላኛዋ ትታዘባለች። ሀገር ውስጥ ያልታዘቡትን መንገድ ያልታዘቡትን ሀገር ውስጥ ወንዶች ያልታዘቡትን ሴቶች ያልታዘቡትን ወንዶች ይታዘባሉ። ነብዩ ሰለላሁ ዐለይሂ ወሰለም ነብይነትን አላህ ሲሰጣቸው የሳቸውን አርአያነት ተምሳሌትነት አኽላቅ ለዓለም የሚያስተላልፉ ሱሐቦችንም ያጨው አላህ ነው። አብዱላህ ኢብኑ መስዑድ እንደተናገሩት አላህ ለነብይነት ሰውን አጨ የሁሉንም ልብ ጠላው ለነብይ የሚመጥን ሆኖ አላገኘውም የነብይ መሐመድን ቀልብ የተሻለ ሆኖ አግኝቶ ለነብይነት መረጣቸው። ከዛም ለሳቸው ሚኒስትር ረዳት የሚሆኑ ባልደረባ የሚሆኑ ሰዎችን የመረጠ የሰዎችን ልብ ፈተሸ የሁሉንም ልብ ጠላው የሱሐቦቻቸው በዛ ጊዜ ሱሐባነት የታደሉ ሰዎችን ልብ የተሻለ ሆኖ አገኘው ብላ قالت عائشة رضي الله عنها كان كلام رسول الله فصلا يفهمه كل من سمع የነብይ ንግግራቸው ፈስል ነበር ቆረጥ ያለ የተለያየ ነበር አያይዘው አቀጣጥለው በተንፈስ እስኪያቀጣቸው ድረስ ሰዎች ሁሉ ብዙ ቃላቶች አረፍተ ነገሮች እስኪያልፏቸው ድረስ አያይዘው አይናገሩም ነበር። የተወሰነ ይናገራሉ ዝም ይላሉ ሌላኛውን ይናገራሉ። የአድማጮች ሁኔታ የተለያየ መነጋገር ችሎታ እንደሚያስፈልገው ሁሉ ሁስነል ኢስቲማዕ ማድመጥም ራሱን የቻለ ችሎታል። ከግማሽ ሰዓት ንግግር የ10 ደቂቃውን ማይረዱ ሰዎች አሉ። የ20 ደቂቃ እንጂ ማይረዱ አሉ። የ30ውንም ተረተው ግን ወዲያውኑ የ10 ደቂቃውን የሚረሱት
አንድ ሶስተኛውን ግማሹም ይረሳዋል። ረጋ ተብሎ ሲሆን ከፊት የተነገረው ቦታውን ይይዛል፣ ሁለተኛው ይጨመራል፣ እሱም ስራውን ይሰራል። ስለዚህ ተናጋሪ ሲናገር የእሱን የንግግር ችሎታ ብቻ አገናዝቦ አይደለም መናገር ያለበት። ለማን ነው ለምንድን ነው የምናገረው? በተለይ ደግሞ ምንድን ነው እየተናገርኩ ያለው ንግግሩም ይወስነዋል። ተራ ጨዋታ ሲሆን ያን ያክል ላይ ያሳስብ ይችላል። ነገር ግን ዲን ሲሆን፣ ሐላል ሐራም ሲሆን፣ ቢድዓ ሱና ሲሆን፣ አኺራን የሚመለከት ጉዳይ ሲሆን ያነጋገር መልእክት የማድረስ መንገዱም ጭምር ሊያስጨንቅ ሊያሳስብ ይገባል። የፈሙሁ ኩሉ መን ሰሚዐሁ የሰማው ሁሉ መረዳት አለበት። ልሰማ ብሎ እስከመጣ ድረስ መብቱ ነው፣ ሐቅ አለው። ተናጋሪው ለሱ የተመቸውን ያነጋገር እስሉብ ዘይቤ ተጠቅሞ ተናግሮ መሄድ የለበትም። የሰዎችን ጉልበት፣ የሰዎችን ሰዓት፣ የሰዎችን አእምሮ መጠበቅ አለበት። ሊሰሙት የመጡ ሰዎች፣ ሊያደምጡ የመጡ ሰዎች ጊዜያቸውን ሰጥተውታል። ጊዜውን ተቀብሎ በጥሩ ሞልቶ መመለስ አለበት፣ መጥቀም መቻል አለበት። ስለዚህ አድማጮች ሁሉ ምን የምጠቀመውን ቋንቋ ቃሉን ይችላሉ ወይ? አንዱ ቋንቋ ራሱ አንድ ብሔራዊ የአንድ ሀገር መግባቢያ ቋንቋ ራሱ እንደ አካባቢው ሊለያይ ይችላል። አፍ መፍቻ ቋንቋው ያልሆነ ሊሆን ይችላል። ቋንቋው ራሱ እንደ ከተሞች፣ እንደ ገጠሮች፣ እንደ አካባቢዎች ሊለያይ ይችላል። የጋዜጠኛ የሬዲዮን የመደበኛ ቋንቋ የሰዎች የመንደር ቋንቋ ሊለያይ ይችላል። በተቻለው ያክል ሁሉንም ሊያሳትፍ ቋንቋው አፍ መፍቻውም ይሁን የሆነም ይሁን ያልሆነ ብዙ ይሄን ቋንቋ ማይጠቀምም ይሁን የሚጠቀም አንድ ሀገሪቱ ላይ ሰዎችን ሊያግባባ የሚችለውን ቋንቋ ሁሉንም ሊያሳትፍ በሚችል መልኩ ራሱን ዝቅ አድርጎ መጠቀም መቻል አለበት። ቦታው ላይ ያሉ 40፣ 50፣ 60% ሊረዱት የማይችሉትን የተራቀቀ የተማሩ ሰዎች እንጂ ማይጠቀሙትን ማይገባቸውን ቃል የተናገረ ግማሹን 1/3 2/3ኛውን የንግግሩን ግማሽ ሩብ እንጂ እንዳይረዱ ማድረግ የለበትም። ካልሆነ አማናን በአግባቡ አለመወጣትን ያስከትላል። አርአያችን ነቢ ናቸው። በሁሉም ነገር በንግግር ባለባበሱ፣ ባሰጋገዱ፣ ባጿጿሙ፣ በሐጅ አፈጻጸሙ እንደምንከተላቸው ሁሉ በየዕለቱ ከሰዎች ጋር በምናደርገው ንግግርም የሐሳብ ልውውጥም እሳቸውን መንገድ መከተል አለብን። ሕፃን፣ አዋቂ፣ ወንድ፣ ሴት ከሰው ጋር የሚውል ብዙ ከሰው ጋር ማይገናኝ ማንኛውም ሰው ነቢ ጋር ንግግር ሊሰማ ከመጣ ንግግራቸውን ተረድቶ ነበር የሚሄደው። እንዴት ነው ይሄን ማዳበረው? እንዴት ነው እዚህ ደረጃ መድረሰው? የቤት ስራ ሊሆንብን ይገባል። በተለይ ትንሽም ይሁን ትልቅ ለሰዎች መልእክት የሚያስተላልፍ ሰው፣ ልጆቹንም ከሚመክር ሰው፣ እናት አባት ልጆቻቸውን ሲመክሩ 5፣ 6፣ 7 ልጆች ቢኖሯቸው ሁሉም የመረዳት ችሎታቸው ተመሳሳይ ላይሆን ይችላልና ንግግር መልእክት ያስተላለፍንለት ያናገርነው ሰው በሙሉ ንግግራችን እንዲረዳ ማድረግ አለብን። ያልተማሩ ሰዎችን ስናናገር የተማረን ሰው እንደምናናገር መሆን የለበትም። ከተማረ ከአቻችን ጋር ስንነጋገር ቋንቋ ነው፣ የአላህ ተአምር ነው። ቋንቋውን በፈለግነው መልኩ ጓደኞቻችን በሚግባቡበት መልኩ እንግሊዝኛውም ይሁን ፈረንሳይኛው የቻሉትን ቢቀላቀሉ ችግር የለም። ነገር ግን ፊት ለፊታችን ያሉ ሰዎች ያልተማሩ ሌላ ቋንቋ መቀላቀል አይደለም የሀገራቸውን ብዙዎች የሚግባቡበትን ቋንቋ በወጉ መረዳት ማስረዳት ለማይችሉ ሰዎች የተለያዩ የእንግሊዝኛና የፈረንሳይኛ ወይም ሌላ ቋንቋዎችን የጣሉ ማደናገር አግባብ አይደለም። በአንድ በኩል ራስን መስቀል ነው ሊሆን የሚችለው፣ በሌላ በኩል ዑጅብ ኩራት ነው የሚሆነው፣ ተዋዱዕን መተው ነው የሚሆነው። የንግግር ዋና ዓላማ የሆነው ሰዎችን ማስረዳት የሚለውን ነገር የሚጻረርም ነው የሚሆነው፣ ሰዎችን ማደናገር ነው የሚሆነው። ሐሜት ውስጥ መክተትን ሊያመጣ ይችላል። በትክክል አማርኛ ሳልረዳ እንግሊዝኛ እየቀላቀለች ያወሩኛል ብለው የሚወቅሱ ሰዎች አሉ፣ በኩራት ብቻ ስለሚተረጉሙት ማለት ነው። وكذلك كان يحدث حديثا لو حده العاد لأحصاه كان يحدثنا حديثا النبي صلى الله عليه وسلم ንግግር ይነግሩን ነበረ። لو عده العاد لأحصاه ቆጣሪ ቢቆጥረው ይዘልቀው ነበር። አህሷ የሚለው በሐሷ በጠጠር መቁጠርን ነው የሚያሳየው። እንደው ንግግሩ አጥር ያለ ከመሆኑ አንፃር አንዳንዴ በጠጠር እንኳን ሊቆጠር ይችል ነበር። በእርግጥ ይሄ እንደ ቦታው ነው። ካነ يحدثنا حديثا ሁሌም ማለት አይደለም፣ አብዛኛውን ጊዜ ብዙ ጊዜ ማለት ሊሆን ይችላል። وكذلك ንግግራችንን መመጠን እንዳለብን የሚያሳይ ነው። ማሳጠር የሚጠቅም ቦታ ላይ ማጠር ያለበት ቦታ ላይ ማስረዘም ክፍተት ነው። መርዘም ያለበት ቦታ ላይ አሳጥሮ ምንድን ነበር ያለው አልገባኝም፣ እንዴት ይሄን አይነት ርዕስ ጉዳይ ከባድ ርዕስ ጉዳይ በዚህ ቃል ብቻ ይተካለላል እንዲሉ የሚያደርግ አይነት ማሳጠር መኖር የለበትም። መካከለኛ መሆን አለበት። لكل مقام مقال ተብሏል። ሁሉም ቦታ የሚመጥነው አነጋገር አለው ተብሏል። ሁሉም ቦታ
የሚመጥነው አነጋገር አለው። ሁሉም ንግግር ቦታ አለው። ሁሉም ቦታ ራሱን የቻለ ንግግር አለው። ማሳጠር ያለብን ቦታ ላይ አሳጥረን፣ ማርዘም ያለብን ቦታ ላይ አርዘመን፣ መካከለኛ ማድረግ ያለብን ቦታ ላይ መካከለኛ አድርገን መልእክት ልናስተላልፍ ይገባል። ወከዛሊክ እነሁ ለም የኩን የስሩዱ الحديث ከሰርዲኩም እናንተ ንግግርን አከታትላችሁ እንደምትናገሩት አያከታትሉም ነበረ፣ ቀስ ብለው ነበር የሚናገሩት። ስለዚህ ንግግሩን ረጋ ብሎ መነጋገር፣ ማስተላለፊያ መንገዱን ቋንቋውን ለሁሉም የሚገባ ማድረግ፣ በተቻለ ያክል ደግሞ መጠኑን ማሳነስ አስፈላጊ። ቀስ ብሎ መናገሩ ሁሉም እንዲረዳ ያደርጋል። ንግግሩን ማሳጠሩ ሁሉም እንዲሐፍብ እንዲገነዘብ ያደርጋል። አለማከታተሉ መሃል ላይ መምታታት፣ መደናበር፣ መርሳት እንዳይኖር ያደርጋል። ለም የኩን የስሩዱ الحديث ከሰርዲኩም ሲሉ አይሻ ሱሐቦችን ታቢዒዮችን ነው የሚያናግሩት። በተፈጥሮ የሰው ልጅ ሲናገር ሊቸኩል ይችላል። መረጋጋቱ የሚገኘው በሁለት መንገድ ነው። ወይም በልምምድ ወይም በተፈጥሮ። ረጋ ብሎ መናገር ሊገኝ የሚችለው ሊሳካ የሚችለው ወይም በልምምድ ነው ወይም በተፈጥሮ። በተፈጥሮ አላህ ረጋ ብሎ መናገርን ያደለው ሰው ታድሏል፣ ከነቢ ጋር ተመሳስሏል። ይሄን ያልቻለሳ ቀስ ብሎ ራሱን በማለማመድ ያመጣል። ይሄ እንዲመጣ ከሚረዱ ነገሮች አንዱ ቸኩሎ መናገር ስህተት ላይ ሊጥል ይችላል፣ አላህ ዘንድ ሊያስጠይቅ ይችላል የሚለውን ልብ ላይ መቋጠር፣ ሁሌ ሊናገሩ ሲዘጋጁ ይሄን ማሰብ እርጋታ እንድንላበስ ያደርገናል። የግድ ከዕልም ጋር ብቻ በተያያዘ አይደለም። ይሄ የትዳር አጋር ከትዳር አጋሩ ጋር ሲነጋገር፣ ጎረቤት ከጎረቤቱ ጋር ሲወያይ፣ የሽምግልና መጅልስ ላይ ስንገናኝ ቀስ ብሎ መናገር ጠቀሜታው የጎላ ነው። በችኮላ የሚናገሩት ንግግር ቁጣን ያስከትላል። መሳሳትን መናገር ያልፈልጉትን ካፍ እንዲያወጡና የሚያናግሩትን ሰው ማስቀየምን ያስከትላል። ስለዚህ በሁሉም ሁኔታ ላይ ረጋ ብሎ መናገር መልካም ነው። وعن أبي هريرة رضي الله عنه أبو هريرة الله ملكام سراچون يوددلاچونا أن رسول الله صلى الله عليه وسلم قال يا الله ملكتኛ ብለዋል አሉ إذا رأيتم العبد عندنا الله ባሪያ ካገኛችሁት ካያችሁት يعطى زهدا في الدنيا ዱንያን ቸላ ማለት ታድሎ ካያችሁት وقلة منطق ንግግሩ አጠር ያለ ንግግር ማያበዛ ሰው ሆኖ ካገኛችሁት فاقتربوا منه እንዲህ አይነቱን ሰው ቅረቡት፣ ወዳጅ ጓደኛ አድርጉት፣ አማክሩት። فإنه ምክንያቱም እንዲህ አይነቱ ሰው يلقى الحكمة ጥበብን ይታደላል፣ አላህ ጥበብ ይሰጠዋል። ካፉ የሚወጣው ጥበብ ነው። رواه البيهقي في شعب الإيمان بيهقي شعب الإيمان ላይ ዘግበውታል። إذن ንግግር መቀነስ ከጥበበኝነት ምልክት አንዱ። ሁሌ የሚናገር ሰው ያልበሰለ ንግግር ነው የሚናገር። ሁሌ የሚናገር ሁሌ በሁሉም ርዕስ ላይ ሰፋ ያለ ማብራሪያ የሚሰጥ ወሬ የሚያበዛ ንግግሩ የበሰለ አይሆን። አስቦ መጥኖ የሚናገር ንግግሩ የሕክማ ይሆናል፣ የጥበብ ይሆናል፣ ሰዎችን ይጠቅማል፣ ራሱም ከስህተት ይድናል። ለዚህ ከሚረዱ ነገሮች አንዱ الزهد في الدنيا ዱንያን ቸላ ማለት። ዱንያ ወርቅና ብር ብቻ አይደለም። በንግግር የሚያገኙት ተሰሚነት፣ አክብሮት የዱንያ አካል። ምንም ራሳቸው የሚያስከብሩበትን ነገር ሲያጡ በንግግር ማስከበር የሚሞክሩ የሚፈልጉ ሰዎች አለሁ ለማለት ለመታየት ለመታወቅ የሚጥሩ። ይሄ በራሱ አንድ የዙህድ አካል ነው። ተሰሚነትን ታዋቂነትን ማግኘትን በሄዱበት ሁሉ ተናግሮ መታየትን ማሰማትን መተው አንድ የዙህድ አካል ነው። የዱንያን በልጭልጭ አስፈላጊ ከሆነው በላይ ለዱንያ መጨነቅ፣ እንደዚሁ ደግሞ አስፈላጊ ከሆነው በላይ ሰዎች ዘንድ ተሰሚነት ታዋቂነት ለማግኘት መጣርን ስንተው አላህ በመትኩ በሳልነትን ይሰጠናል። ንግግራችን እንድንቆጥብ ያደርገናል። ንግግር ስንቆጥብ፣ ወሬ ስንቆጥብ አቅላችን ብስለት ይጨምራል። መናገር ያለብን ሰዓት የምንናገረው ልብ ላይ ጠብ የሚል ለሰዎች መፍትሄ የሚፈጥር ንግግር ይሆናል። እንዲህ አይነቱን ሰው ካገኛችሁ ቅርቡት፣ ጓደኛ አድርጉታል። ጓደኛ ከምንመርጥበት መለኪያ አንዱ ንግግሩ ነው ማለት። የመጣለትን ሁሉ የሚያወራ ትዳር ሊያፋታ ይችላል፣ ቤት ሊበጠብጥ ይችላል፣ ከወዳጅ ሊያጣላ ይችላል፣ ከዘመድ ሊያቆራርጥ ይችላል። ለንግግር ማይቸኩል የተጣላን ሁሉ ያስታርቃል፣ የተራራቀን ያቀራርባል፣ የታመመን ይፈውሳል በመልካም ንግግሩ። ስለዚህ የመጣለትን ሁሉ የሚያወራን ሰው መራቅ ያስፈልጋል። ያሳማል፣ ውስጥ ከሰው ጋር ያጣላ፣ ቀልብ ያደርጋል፣ መጥፎ ባህሪው በሽታው እንዲጋባብን ያደርጋልና አፉን ለመክፈት የሚቸኩልን ሰው መራቅ መጠንቀቅ ነው። ብዙ ማይናገር ዝም የሚልን ሰው
አንዳንዴ ዝምታው የበሽታ ሊሆን የችሎታ ማነስ ሊሆን ስለሚችል ሲናገር ግን ስናየው መልካም ንግግር ጥልቀት ያለው ንግግር የሚናገርን ሰው ጓደኛ ልናደርግ ይገባናል። ይሄን ለመጥፎ ነገር እስካልተጠቀመው ድረስ። وعن بريدة رضي الله عنه قال بريدة الله ملكام سراچون ይወደላቸውና سمعت رسول الله صلى الله عليه وسلم يقول ነብይን ሲሉ ሰምቻቸዋለሁ إن من البيان ከገለጻ ከንግግር ሲሕራ ድግምታል ልብ የሚማርክ ሐሳብ አቋም የሚያስቀይር وإن من العلم ከእውቀትም ጃህላ ድንቁርና አላዋቂነት አለ። የተወገዘ ማይጠቅም እውቀትን ማወቅ ጅህልና ነው። ማይሰሩበት እውቀትን መሸከም ጅህልና ነው። وإن من الشعر ከግጥምም ሒከማ ጥበብ አለ። ሁሉም ግጥም አይደለም የሚጠላው፣ ጥሩ ጥበብን መልእክትን የሚያስተላልፍም ግጥም አለ። وإن من القول ከንግግርም ዒያላ ሸክም አለ። ለሰዎች ምንም ማይጠቀም ሰዎች ማይቀበሉት ሳይፈልጉት የሚጫንባቸው ንግግርም አለ። ይሄ የሒክማ ንግግር ነው ደስ የሚል። إن من البيان ሲሕራ ተገለጻ ከንግግር ሲሕራ አለ። ምንድነው ከዚህ የተፈለገው? በሁለት ተፈስሯል። ማወደስን የተፈለገው ብዙ ከመናገር አነጋገርን ቀድሞ ቀምሞ መዝኖ ባጭሩ ነገሮችን ገልጾ ማለፍ ሲሕራ ብዙ ተናግሮ ሰውን ከማሳመን የተሻለ የማሳመን አቅም አለው። ይሄ መድህ ነው። ያወደሱት ነው ነብዩ ሰለላሁ ዐለይሂ ወሰለም። ብዙ ተናግሮ ከማድከም አጠር አድርጎ ፍሬ ሐሳቡን ገልጾ ረጅም ተናግሮ ይገኝ የነበረውን ጥቅም ማግኘት ይችላል። ሰርፍ ሲሕር ማለት ሰርፍ ማለት ማዞር ማለት ነው። ቋንቋዊ ትርጉሙ ሲሕር ማለት ማዞር ማለት። ኢነ ሚነል በያኒ ከንግግርም ሲሕራ ሰዎችን ቶሎ ወደሚፈልጉት አቅጣጫ ማዞር አለና ብዙ ሳትለፋ አጠር ያለ ግልጽ የሆነ አሳማኝ ንግግር ተናግረህ ቶሎ ወደ አንተ ዙራቸው ሰዎችን። ይህ ከሆነ የተወደሰ ነው። ንግግርን አገላለጽን ማሳመር ሰዎች በሸይጣኑ ስሕር የሚፈልጉትን ሰው እንዲወዳቸው ማድረግ የሚወደውን ነገር እንዲጠላ ማድረግ ይችላሉ። ይሄ የተወገዘው ነው፣ በሸሪዓ ተከልክሏል። ኩፍር ነው፣ ሽርክ ነው። ነገር ግን በንግግር ደረጃ ሰውን ወደ ጥሩ ነገር እንዲመጣ አድርጎ ማማለል ችግር የለውም። ለሐቅ ከሆነ ለዕልም ከሆነ ለኸይር ከሆነ እሱን ለማዳን ከሆነ አላህ ተባረከ ወተዓላ ራሱን ሲያመሰግን አርረሕማን ዐለመል ቁርአን ኸለቀል ኢንሳን ዐለመሁል በያን ብሏል። መግለጽ ሐሳብ መግለጽን አስችሎታል። ጸጋውን የዘረዘረ ሐሳብ መግለጽን አስችሎታል ካለ መግለጽ የተወደደ ነው። ነገር ግን ለሐቅ መሆን አለበት፣ ለኸይር መሆን አለበት፣ ሰዎችን ለመጥቀም መሆን አለበት፣ ሚዛናዊ መሆን አለበት፣ መብዛት የለበትም። ራስን ለመካብ መሆን የለበትም፣ ሐቅን ለማሳወቅ መሆን አለበት። እንደገና ደግሞ የተፈጥሮ መሆን አለበት። ወይም ደግሞ እንደው በክቲሳብ የሚያገኙት ቢሆን የበዛ መሆን የለበት፣ በልክ መሆን አለበት። የተወገዘው ሁለተኛው ተፍሲር ዘመን የተፈለገበት ይሄ መቼ ነው? ሰዎችን ወደ ወንጀል የሚወስድ ከሆነ ሰዎች ማድረግ ማይፈልጉትን ነገር የሚጎዳቸውን ነገር ጠቃሚ ነው ብሎ ድርቅ ብሎ ተከራክሮ ገለጻ ማብራሪያ አብዝቶ የሰዎችን ልብ አማሎ አዙሮ ከትክክለኛው መንገድ ማውጣት ሲሆን ይሄ የተወገዘ ነው። እዚህ ሐዲሱ ለሁለቱም ነው የሚተረጎመው። ኢነ ሚነል በያን ለሲሕራ ሰዎችን ትክክለኛ አቋማቸውን እንዲለቁ ማይጠቅማቸውን ነገር ምነው እንዲቀበሉ የሚያደርግ ገለጻ ሲሕር ነው። ይሄ የተወገዘ ነው። ልክ እንደ ሸይጣኑ ሲሕር ማለት ለመጥፎ ሲሆን ለወንጀል ሲሆን። በሁለተኛው ኢማም ነወዊ በመረጡት ቁርአንን በሚደግፈው ይሄን ሐዲስ የተናገሩበት ምክንያትም ነበረው። ነብዩ የሆነ ሰው መጥቶ አጠር አድርጎ ተናግሮ ለሰዎች ንግግሩ ሲደንቃቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ከንግግርም እኮ ሲሕር አለ፣ ሰዎችን ቶሎ አሳምኖ በመካከላቸው የነበረውን አለመግባባት የሚፈታ ውስጣቸው ሰላም እንዲሰማቸው የሚያደርግ የተወደደ ነው ብለው የተናገሩበት የሐዲሱ ውሩድ ሰበብም ስለነበረው በመሰረቱ ለመልካም ነገር ሰዎችን ቶሎ ልባቸው ክፍት እንዲሆን ማድረግ የተፈቀደ የሲሕር አይነት ነው ማለት ነው። ሲሕር የሚለው የቋንቋውን ትርጉም ፈልገንበት ነው። በቋንቋ ሲሕር ማለት ልብን ማዞር ማለት ነው። ባሏን ትወድ የነበረችን ሴት እንዳትወድ አድርጎ ልብ ያዞራል። ማይወዳትን የማትወደውን ሴት እንዲወዳት አድርጎ መስተፋቅር አሰርቶ ልብ ያዞራል። ይሄ የተጠላውን። እዚህ ግን በሐላሉ ሲሆን ወኢነ ሚነል ዒልሚ ጃህለና ከዕልምም ጅህልና አለ። ማይሰሩበት እውቀት ጅህልና ነው። ጅህልና ይሻላል።
ማያስፈልገን ማይጠቅመን እውቀት ለምንም ለዱንያም ለአኺራ ማይጠቅመን እውቀት ያነበቡ የጻፉ የጠየቁ ጊዜ ማካተል ይሄ ጅህልና ነው። ወይነ ሚነ الشعر ሒከማ ከሽዕርም ጥበብ አለ እውቀት የሚያስተላልፍ ሽዕር አለ። ሁሉንም ግጥም አንጠላ፣ ሆዳችንም ደግሞ በግጥም አንሞላ። የአንድ ሰው ሆዱ እዥና መግል ቢሞላ ይሻለዋል በግጥም በሽዕር ከሚሞላ ተብሏል። ብዙ ሽዕርን የሚያወግዙ ሐዲሶች አሉ። ነገር ግን ሁሉ ሽዕር አይደለም። ከቁርአን ከሐዲስ የተወሰዱ ሽዕሮች ሲሆኑ አቀራረባቸው ሱናን በጠበቀ መልኩ ከሆነ ከሸሪዓ ጋር በማይጋጭ መልኩ ከሆነ ከግጥምም አንዳንዴ ቁም ነገር ሊገኝ ይችላል። አሁን ግን ያለው እስላማዊ ነሺዳ የሚሉት ጉርጉር የሚሉት አብዛኛው ከድምጽ ጋር የተያዘ ከሙዚቃ ጋር ማይለያይ ነውና ሙሉ በሙሉ ሽዕር ላይ የምናገኘውን እዛ ላይ እናገኛለን ማለት አንችልም። ሰዎችም ቁርአን ከማድመጥ ይልቅ እሱን ያደምጡ ነው። ቁርአን ያረጉት ዒልም ሐዲስ ያረጉት ነው የሚፈልጉት ግን ቅላጼውን ድምጹን። ወኢነ ሚነል ቀውሊ ዒያላ ከንግግርም ሸክም አለ። ሰዎችን ዝም ብለህ ንግግርን አታሸክም። መስማት የሚፈልግን ሰው አሰማ፣ መስማት የሚችለውን ያክል አሰማ እንጂ ሰዎች አልፈልግም እያሉ በግድ አታውራ። አሊያ ደግሞ ሰዎች ቢሰሙትም ሸክም ይሆናል፣ ሰዓት ያቃጥላል እንጂ የሚጠቅም ነገር የለም። ስለዚህ ሰው የሚጎዳ አንተ የሚጎዳ ሸክም የሚሆን ንግግር አትናገር። የንግግር አደብ እያስተማሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። እስላምን ከመጀመሪያ እስከ መጨረሻ አንገታችን ደፍተን ብንታነጽበት ብንማርበት የምዕራባውያን ስልጣኔ የአሰልጣኞች ስልጣኔ ያስፈልጋል። ሸሪዓን፣ ቁርአንን፣ ሐዲስን፣ ሲራን፣ ፊቅህን በሚገባ ከተረዳ ሰው የበለጠ ስልጡን የለም ማለት እንችላለን። የስልጡኖች ሁሉ ስልጡን የገባው ዘመናዊ ሰው ማለት ሸሪዓን የሚያውቅ ሰው ከአላህ ከመልእክተኛው በተወሰደው ወህይ ሁሉንም ነገር መማር መረዳት ስለሚችል። ይሄ ያለን ግን ወንድና ሴት ተቀላቅሎ ካፍር ፊት ለፊት ቆሞ ካፍር ሴት ፊት ለፊት ቆሞ አርአያነት ብቃት የሌላቸው ከየት እንደሰለጠኑ በአግባቡ ማይታወቅ የምዕራባውያንን ስልጣኔ ሊያሰለጥኑን ብር ከፍለን አዳራሽ ገብተን ምናሳልፍ ሰዎች እናሳዝናል። አሁን ላይ እንዲህ ነገር የበዛ ካፍሮች ያንኳኩትን በር ሁሉ ያንኳኩ ገብተው እነሱ እንደሚሆኑት የሚሆኑ ሰዎች አሉ። ምሽት ላይ ቀን ላይ እሁድ ላይ መዝናኛ እያሉ ሴት ልጅ ተገላልጣ ተውባ ተኳኩላ ሀያ ያጣ ወንድ ፊት ለፊታቸው ወጥተው ቆሙ። መስመር የለቀቀ ቀልድ እየቀለዱ የተለያዩ ክህሎቶች እናዳብራለን እንዝናናለን እያሉ ራሴን ሙሉ ለማድረግ ብለው ኢማናቸውን አውርደው አጉድለው ይመጡ ሰዎች አሉ። ሙሉነት የፈለገ ሙሉነትን ከቁርአን ከሐዲስ ማግኘት ይችላል። መጨረሻም عن عمرو بن العاص رضي الله عنه كعمرو بن العاص كعبد الله بن عمرو አባት ማለት ነው ሁለቱም ሱሐባ ናቸው رضي الله عنه أنه قال عمرو بن العاص قالوا يوما አንድ ቀን وقام رجل አንድ ሰው ቆሞ فأكثر القول ንግግር ሲያበዛ ጊዜ عمرو بن العاص ፊት አንድ ሰው ቆሞ ንግግር ሲያበዛ عمرو አሉ فقال عمرو بن العاص قالوا لو قصد في قوله ይህ ሰው ማስተላለፍ የፈለገውን መልእክት ባጭር ቃል ቢያስተላልፍ ለካነ ኸይረን ለሁ ለሱ ኸይር ነበር የተሻለ ነበር። ምክንያቱም ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ነቢይን ሰምቻለሁ የቁሉ ሲሉ ለቀድ ረአይቱ እኔ አምናለሁ እንደ ነቢይ አምናለሁ አው ኡሚርቱ ወይም ደግሞ ታዝዣለሁ አሉ። ሐዲሱን ያስተላለፈው ሱሐቢውን የተጠራጠረው ምንድነው እኔ ማምንበት ወይም ምንድነው የታዘዝኩት አን አተጀወዘ እንዳሳጥር ፊል ቀውሊ ንግግርን فإن الجواز ንግግርን ማሳጠር هو خير እሱ በላጭ ነው ከማስረዘም አሉ። رواه أبو داود ዘግበውታል። ግን በመሰረቱ አተቻለን ያክል ንግግርን አጠር አድርጎ ማስተላለፍ ኸይር ነው፣ ነቢ የሚያምኑበት ነው። ኡሚርቱ የታዘዝኩትም ነው አሉ። ለምን ከተባለ فإن الجواز هو خير ማሳጠር እሱ በላጭና የተሻለ ነው። ለምን ከተባለ አጠር ያለ ንግግር ሰዎች በቀላሉ ይሐፍዙታል። ራስንም ከፍ ከፍ ለማድረግ በር አይከፍትም አይዳርግም። ይህ ቅድም እንደተባለው ማሳጠሩ መልእክቱን እንዲቆራረጥ ማያደርግ ከሆነ አብዛኛውን ጊዜ ንግግራቸው አጭር ነው። ነብዩ ሰለላሁ ዐለይሂ ወሰለም መካከለኛ የሚያደርጉበት ጊዜ አለ። ኹጥባ ላይ ራሱ ቡኻሪ ሙስሊሞች መዘገቡት ሐዲስ ኹጥባን ማሳጠር አግባብ እንደሆነ የሚያሳዩ ሐዲሶች አሉ። ኢብኑል ቀይም ሌሎችም ይሄ አብዛኛውን ጊዜ ሁኔታቸውን ለመግለጽ ነው እንጂ ሌላ ጊዜ ያረዝሙ እንደነበረ የሚያሳዩ አሐዲሶች አሉ። ያደረጓቸው ኹጥባዎች አሉ፣ የቀሯቸው ቁርአኖች አሉ። ሁሉም በአጭር ጊዜ የሚጠናቀቁ አይደሉም ብላ። ስለዚህ ማስረዘም ማሳጠር ንስቢ ነው፣ አንጻራዊ ነው። በተቻለ ያክል ግን በመሰረቱ ንግግር ባጭሩ መጠናቀቅ አለበት። ባጭር ማጠናቀቁ ሐሳብን ማድረስ መግለጽ
እንዳይቻል የሚያደርግ ከሆነ ትንሽ ከፍ ይላል። ከልክ በላይ በስቶ ሰዎች እንዲሰለቹ ሰዎች የተነገራቸውን የተሰጣቸው መልእክት እንዲረሱ የሚያደርግ መሆን የለበትም። አኺሩሁ ይህ የኪታቡ መጨረሻ ነው። ወልሐምዱሊላሂ ረቢል ዓለሚን ተሟላ ምስጋናና ውዳሴ ለዓለማቱ ጌታ ለአላህ የተገባ ነው። ሐምደን ከሲራ ሙሉ የሆነ ብዙ የሆነ መቼ የማይቋረጥ ምስጋና ለአላህ ይገባው። ተማ ቢሐምዲላህ በአላህ ምስጋና አጠናቀቀናል። ይሄ የኡሱሉል ኢማን የመጨረሻው ደርሳችን ነው። አላህ ተባረከ ወተዓላ ስሩ የጠለቀ የጸና ኢማንን ለሁላችንም ያደለን፣ ባወቅነው የምንሰራ ሌሎችንም የሚጠቅሙን እውቀቶችን የምንታደል ያድርገን። እንሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር ወቢላሂ ተውፊቅ።